በጣም ቴንኪዩ። ሃይማኖትሽ ሳይሆን ማርያም ጠርተሽ ስለለመንሽው በጣም ነው የምናመሰግነው። እውነት እኔ በጣም ነው የማመሰግነው። እኔ ግን እንደ አንድ ዜጋ ሄለን አንድ ነገር ብትሆን ልጇ እንዴት ሆኖ ያድግ እንደሚችል ልታስብ ይገባል። እኔ ከአእምሮዬ በላይ የሆነ አስተዳደግ አድጌያለሁ፣ በብቸኝነት ያለ ወላጅ እንደ ኃላፊነት እንደሚገባው ሰው የስጋ ዘመዶች እንኳን ኃላፊነት አልሆኑኝም ነው። ስለዚህ እባክህን በቃ አንተም እንደ ዜጋ የልጇ ኃላፊ ነህ። በቃ እንደምንም ሄለንን ደግሞ የምንጽናናባት ስንት ከጎን የነበረች ከዛሬ 7 ዓመት በሀጫሉ ለቅሶ እንኳን እንደዛ እርር ድብን ስትል የነበረች ዘር ማትመርጥ እንዳለ ሰው እያመነች ነው ራሱ የምትልከው። ይሄ ልቧን እግዚአብሔር ይጠብቅላታል። አንተ ደግሞ ሰው አይደለክ። በቃ እንደ ሰውኛ እግዚአብሔር እንኳን የእውነት አልሆነ እንኳን እግዚአብሔር ውሸት ሆነብህ። በቃ እንኳን ይሄ ነገር በህይወት ያልሆነ ብለው የምታልፍ አይነት ሰው ሁን። እግዚአብሔር ልብህን ያራራው። እኔ በቃ ወርድ የለኝም። እኛ ከ7 ከ8 ዓመት በላይ በስደት መጽናኛችን ነች። የውሸት እንኳን የምታወራ ሰው አይደለችም። ሰው እንኳን በማንነቱን ዋሽቶ ማንነቱን እንዳይቀበል እንኳን የምትተጋ ሰው ነች። በጣም ጠንካራ ሰው ነች። እና ሄለን ምንም በቃ ወደፊት የሚሆነው ነገር ሁሉ ለመልካም ነው የሚሆነው፣ ሁሉ መልካም ነው። ምንም ነገር እንዳይሰማሽ አይኖ ማለት ላጽናናሽ ምናምን አይደለም። እኔ ቃላቴ እንደሱ አይደለም። አንቺ ልክ አይገባችሁም እንደምትዩ የኔም ወርድ አንቺ ሜቢ ሊገባሽ ይችላል። ምክንያቱም አንድ አይነት ወርድ አለን እና በቃ እግዚአብሔር ሞገስ ይሁንሽ። አለቃችንም አባታችንም መኩሪያችን ነው። ኦፍኮርስ ከባድ ነገር ነው፣ ግን በቃ ሶሪ በላት ፕሊስ። ለአንድ ልጇ ስትል በቃ እንደ ወላጅ እንደ ዜጋ እንደ ወላጅ እንደ በወለደች ማህፀን በቃ በወለደች ማህፀን ይዘንሃል። ሄለንን ልጇን ያለ እናት አታስቀርባት። ያለ እናት ማደግ በጣም ውርድ ነገር ነው እና ይሄ ልጅ እናቱም አባቱም ነች ሄለን። እግዚአብሔር ግን በቃ እኔ የምለው ነገር የለኝ። እባክህ አባታችን እባክህ በቃ ፎርጊቭነስ ሶሪ በላት። ቴንክ ዩ። እሺ ሄሉዬ እኔ ቆንጆ እሺ እናቴ አይዟችሁ። እሺ ሁሉ ነገር ለመልካም ነው፣ ሁሉ ነገር ለደግ ነው እና ለሁሉ ነገር አለው እሱ እግዚአብሔር የያዘው ነገር አለ። ገባሽ? ሊያስተምረን ሊነግረን ሊያሳየን የፈለገው ነገር ስላለ ነው እና አባታችን ወንድማችን በዚህ እንደማይጨክን እናቱም ለሱ ምን ያህል እንደተፈተኑ ያውቀዋል እና አንቺንም አንድ ልጅሽ ላይ እንደዚህ አይነት ጭካኔ እንደማይጨክን 100% እርግጠኛ ነኝ። እንድትማሪበት ነው የሚፈልገው። በዚህ ይቅርታውን ሁሉ እንደሚያደርግ በጣም እርግጠኛ ነኝ። የሚያጫጩሁት ሲገሉን ሲያጋድሉን የነበሩት ወለጋ ላይ ቆመው አንተ አማርኛ አወራህ ብለው ሲያወሩ የነበሩና ሊገሉ አልፎ ሲሄድም ገለውትም ይሆናል። እኔ ያ ሰውዬ ሁሌ በማይንዴ ውስጥ ይመላለሳል። እነሱ 30 ጥርሳቸውን አግጠው አሁን የሰውን ስም እየጠሩ ሲያሞግሱ ገዳይ ያሞግሳል። እና አንዳንድ ጊዜ ወደኋላ ያለውን ነገርም የእሷንም ባክግራውንድ ሄለንን እንድትመለከቱልን በጣም እንጠይቃለን። እና ሁሉ ነገር ለመልካም ነው። አይዞሽ ሄሉ። እሺ ባይ ቲጂ ወይ ሄሉዬ እንዴት ነሽልኝ? ሰላም ነሽ ወይ? እኔም ላንቺ ይቅርታ ለመጠየቅ ነው የመጣሁትኝ። ወንድሜ ይቅርታ እንዲያደርግልሽ ከመጠየቄ በፊት ከዛ በፊት ሌሎች ያለቀሱ ካሉ ቀልድ መስሎን እኛም ሂጂበት ብለን ማን ቦታ አስገብተንሽ በዛ ቤታቸው የተናጋ ያለቀሱ ሴቶችም ካሉ እነሱም በእግዚአብሔር ስም ይቅርታ ያርጉልሽ። ወንድማችንም እንግዲህ የፈሰሰ ውሃ አይታፈስም። እኛም ማሳስተናት ነው ይሄ ቲክቶክ ወደማይሆን ቦታ ስለሚያስገባ እሱን ተረድተው ይቅርታ እንዲያረጉልሽ እንደው በእግዚአብሔር ስም ነው የምጠይቀው። ሁሉንም
ስም መጥራት ካለብኝ አይ ኖ የሳቸውን አይደለም የሳቸውን አልጠራም። የሳቸውን በቃ ለማንኛውም እሺ ሁሉም በእግዚአብሔር ስም ይቅርታ አርጉላት። ይሄ ነገር አይደገምም። በቃ አሁን የዱባይን ህግ ነው መከተል ያለብን። እሺ ስም አይጠራም። እሺ ይቅርታ ሁሉም ያዘናችሁባት ካለ በእግዚአብሔር ስም ይቅርታ አርጉላት። በቃ የማያጠፋ ሰው የለም። ሰው ያጠፋል፣ ከጥፋቱ ይማራል። ሄለንዬም ካሁን በኋላ ከጥፋቷ ተምራ ሌላ ሰው ሆና ከኛ ጋር እንድትቆይ ነው የምንፈልገው። ከልጇ ጋር እንድትቆይ ነው የምንፈልገው። ጥሩ ማስተማሪያ ሆናለች። ሌሎችም ካንቺ እንዲማሩ ሆነዋል። አንዳንዴም ማስተማሪያ መሆን ጥሩ ነው። ለሰው ልጅ ኤግዛምፕል መሆን ጥሩ ነውና እግዚአብሔር ነው ያለው። እግዚአብሔር ደግሞ ይርዳሽና ሁሉም ነገር ቀለል ያርገው። እሳቸውንም ልባቸውን ያራራልሽ። እሱን ነው የምለው። ቴንክ ዩ ቲጂ ይበልከም መሪያዬ። ወይ እንዴት አመሻሽ? ሰላም ነው? ስም አይጠራም። እሺ መሪያዬ። እሺ ስም አልጠራም። እንግዲህ ምላስና ጥርስ ይጋጫል። ጅንኑ ያላችሁ ጅንኑ ያው ሰው ነው፣ ማይሳሳት የለም። ወድ አይደለም በግፊት ነው እዚህ ነገር ውስጥ የገባችሁ። ተንኮል አስባው ያንተን ስም ለማጥፋት ፈልጋ አይደለም እና በእግዚአብሔር ስም ይቅርታ እንድትላት እንጠይቃለን። ሄለን እኛ ስናቃት እንደዚህ አይነት ልጅም አልነበረችም። ከምንም በላይ ብዙ ስራ የሰራች ልጅ ነች፣ እናቃታለን። ስለዚህ ይሄ ነገር አይገባትም። ለማንም ሳትል እንደው ለዚህ ለአንድ ልጇ ስትል ይቅር እንድትላት በእግዚአብሔር ስም እንጠይቃለን። በርቺ፣ ጎበዝ ነሽ። የሰራሽውን ስራ እኛ መሰከር ነን። ምንም የሚያስጨንቅሽ ምንም የሚያሳስብሽ ነገር የለም። በእግዚአብሔር ስም ይቅርታ። ከሴት ነው የተወለድከው፣ እህትም ይኖርሃል። እንግዲህ ልጅም አለ፣ አትጨክንም። ያለ እናት ያለ አባት ያሳደገችው ልጇ ነው። በእግዚአብሔር ስም ይቅር እንድትላት እንጠይቃለን ላረገችው ነገር። አንቺም ይሄ ነገር ብዙ ጠላቶች ወዳጆችሽን አስለይቶሻል፣ አውቀሻቸዋል ማን እንደሆኑ። መምጣቱም ጥሩ ነው። ማን ወዳጅሽ ማን ጠላትሽ ነው ለይተሽ አውቀሻል። ስለዚህ ላደረገችው ነገር በእግዚአብሔር ስም ይቅርታ እንድታረግላት እንጠይቃለን። በተረፈ ላደረግሽው ነገር እኛ ራሳችን ምስክር ነን። ላደረግሽው ነገር ሁሉም እየወጣ አፉን ሲከፍት አንቺ ነሽ። በዛ ሰዓት እኛም ሳንፈልግ አስገደሽ እንድናደርግ ያደረግሽን አንቺ ነሽ። ስለዚህ ብዙ በጎ ስራ የሰራች ልጅ ነች። ተንኮልና አስባ ያንተን ስም ለማጥፋት ፈልግ አይደለም። በእግዚአብሔር ስም ይቅር እንድትላት እንጠይቃለን። ጀግና ነሽ ሄልዬ፣ ምንም አይክፋሽ። እግዚአብሔር ከአንቺ ጋር ይሁን። በርሻ ይዞሽ። ቴንክ ዩ መሪያዬ። ግሎራ ሄሉዬ እንዴት ናችሁ? ሰላም ነው? እንዴት ነህ? ግባ። እኔ በህይወቴ በጣም የተደሰትኩበት ቀን ቢሆን አንቺ ስታለቅሺ ማየቴ ነው። አንቺ ስታለቅሺ ሳይሽ በቃ በህይወቴ ተደስቻለሁ። አይ ፊል ላይክ እና ደስታን አጣጥመው። እሺ ደስታ ግድ እንትን እንዳይሆን በአጭሩ እንዳይቀጭ እንትን ደስታን እንጠብቅልህ ብዬ ያለቀስኩት ቡና ቤት ውስጥ አይደለም። እሺ ያ ጠጥቼ ስንገዳገድ አይደለም። እሺ ያ ምድረ ኮማ ውስጥ ያለ ሁላ ከኮማ ውስጥ እንትን በሉ። ኮማ ውስጥ ቁጭ ብዬ አይደለም በሰው ህይወት ላይ ያለቀስኩት። የራሴን ደስታ የራሴን ፈተና የማዘጋጅ ሰው ነኝ። በጣም ኮንፊደንስ ያለኝ በራሴ ዛቢያ ምሽከረከር ሰው ነኝ። ፈንገሶኜ ሰው ላይ ተለጥፌ አይደለም። በራሴ መንገድ የምፈጥራቸው ነገሮች ናቸው። እስቲ የራሳችሁ እንባ እንኳን ይኖራችሁ። በራሳችሁ መንገድ የመጣ እንባም ሳቅም ይኖራችሁ። እሺ እና ለማንኛውም ደስታችሁ መቋረጥ የለበትም። ከፍቶኛ ያውቅ ሰው ታዝቤ ግን አውቃለሁ። ያ ከፍቶኛ አይደል ታዝቤ ዛሴት ታዝቤ ለካ አልተያየንም፣ ለካ አልተደማመጥንም
ሌቱን አብረን አሳልፈን ቀን አብረን አልዋልም ይላል ይርዳው ጤናው። አይኖ ከ195% ብዙዎቹ ደደቦች ናቸው። እኔን ገብታችሁኝ ተግባብተን አናውቅም። ከብት ላግድ ብዬ እኔም ከብት መስዬ እዚህ ቁጭ ብዬ አይኖ አይት ሰው ቦታውን ይመስላል። ባለጌ ላስተካክል ብዬ ከእናንተ ጋር ባልጌ ነው። ሳይኮሎጂ ምን ይላል? አንድ ሲጋራ ጫሽን ሲጋራ ተው ያልክ ከምትመክር አብራ ጨስ ይላል። አብረህ ታጨሳለህ። በሁለተኛው ቀን ደግሞ አንዱን ሲጋራ ለሁለት ታጨሳለህ። ሶስተኛ ቀን ሲጋራ ከሌለ ትፋጠጣለህ። ይሄ ነው ሳይኮሎጂ። ምድረ ሳክሳምና ሳይኮሎጂ ተገናኝቶ ነው ግራ የተግባባል። ንፍጣ ለካ አይባልም፣ እንደዚህ አይባልም ጋይስ። እውነት እንደዚህ ነገር በእኛ ፔጅ ላይ እንግዲህ አይሰማም፣ አይባልም እንደዚህ እና ማቅዲ ኖ ሶሪ፣ አንዳንድ ጊዜ እንትን መዝገብ ልክ አይደለም። የሆነ ሰው ጠራ። እየደወላችሁ ያላችሁ ሰዎች አሁን ደውሉ። እስቲ ሄሎ ሄሎ ሃሎ ወይ የሄለን ስልክ ነው? ሄለን ወይ ሄሊ አሁን እየሰማሁሽ ነበረ እና አሁን ዩቲዩብ ላይ እየሰማሁሽ ነበረ። ዌልካም። እና አሁን ከዚህ በፊትም የተናገረውን ልጅም ሰምቼዋለሁ። በማልቀስሽ ነው በጣም የተደሰትኩት። ለምን እኛን ነው ማየት ስንመጣ እሱ ብሎሽ የሚለውን ዘፈን ከሰውዬ ጋር አትተቃቅፋችሁ እንትን አትሉ። እኛን ነው ማየት ስትመጪ እሱ ብሎሽ ለጉር ተናንቀን በእንባ አንገት ለአንገት ሰው አያግድንም ዘመድ አዝማድ ቢኖርም ናፍቆት ነውና እየተጃ እስቲ የታል? በነገራችን ላይ አላማችን እንዳንዘነጋ ችግር የለም። እንዴት ሂሳብ እንደመወራረድ ሰማሻለሁ። እና እኔ ረጅም ጊዜ ከሶሻል ሚዲያ ምናምን እንትን ስላላል አሁን አይቼ ነው ትላንትና ምናምን ዜና አይቼ ነው። ግን ሄሉዬ አንቺ ትለያለሽ። ከኮሮና በፊት ነው ምናምን ራሱ ለኢትዮጵያ እንዴት እንደምትሆኝ በቃ አንድ ኢትዮጵያ ነው ልብሽ። ሁሉን እኩል የምትወጂ ልጅ ነሽ። ግን እኔ አሁን ሳራንም ስሰማ አቤልንም ስሰማ ደስ ነው ያለኝ። የድሮ ድሮ ድሮ ያ ሁሉ ለዛ ያለው ጨዋታ ጠፍቶ አንቺ የምትለይ ዩኒክ ነሽ። ግን ታውቂያለሽ እኔ አይዶኑ 7 ወር ምናምን ሆኖኛል። እኔ ካበሻ ነገር አንቺን ነበር ማይሽ። ለምን ትለያለሽ? ለዛ ያለሽ ነሽ ጫወታሽ። አንዳንዴ እንትን የምትያቸው ስትሳድቢ ራሱ የሚያስቀን ነበር። ነገሮች ተለውጦ ግን ማየቱ ራሱ ይከብዳል። ግን ኢትስ ኦኬ፣ ሁሉም ለበጎ ነው። ይቅርታ ማለትሽ ደግሞ በጣም ትልቅነት ነው። አንቺ ግን ሳስበው አሉ ብለሽ እንጂ አንቺ አሁን ስሰማሽ እሱም ጥፋት ነው። ኦኬ ይቅርታ ካልሽ እንግዲህ ስም የማይጠራ ጋሼ ከተባሉ መቼም ስለ አንቺ ትንሽ እንኳን የአሁኑን ይሄ የ1 አመቱን ምናምን የቲክቶኩን ሳይሆን የድሮዋን ሄለንን የሚያውቁሽ አንቺ በጣም 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 ሰው ማትመርጪ
በቃ ኢትዮጵያን ማየት አንቺ ላይ ነው ብለን ነበር እኛ ለስንትና ስንት ዓመታት የምንከተልሽ ሄሉዬ። እና እግዚአብሔር ያሳልፋል። ዋናው ይቅርታ ማለትሽ፣ ይቅርታ ማለት ጥሩ ነው። በቃ በእርግጠኝነት እኔ እንጃ ደግሞ ታውቂያለሽ ክርስቲያን የጥንት የጠዋቱ ሳርዬ እንዳለችው የይቅርታ እንትን ነው የዛ አካባቢያትም ኢትዮጵያዊ ክርስቲያንም ሙስሊሙም ይቅርታ አርግልኝ እህቴ ወንድሜ ሲባል የተገዳደለ ሁሉ ይቅር ይባባላል። እና ሄሉዬ እኔ በጣም ነው እንትን የሆንኩት ማለት አይዶኖ ኤኒዌይ ከጎንሽ ነን። ይቅርታ ማለትሽ በጣም ነው ደስ ያለኝ። አይሆፕ በዚሁ ነገሩ ተፈጽሞ የድሮዋን ሄለን እንዳልሽው የጥሞና ጊዜ ወስደሽ የድሮዋን ለዛ ያለውን ሄለንን መልሰን እኛ ሁሌ አብረንሽ ነው ማትጠፊ ነሽ ከልቤ። አይዞሽ በቃ ይሄንን ልል ነው። ቻው የኔ እናት። ቻው ሄሉ። ቴንክ ዩ ወሳብዬ። ቻውማ። ቻው አይዞሽ። ቻው ትርንጎ። ልቤ ወዶሻል ዘላለም ትርንጎ የሚል ዘፈን ነበረ ጋይስ። ትርንጎ ዛሴት እና ጋይስዬ ትቻችሁ ልውጣ። ምን ታስባላችሁ? ያ እስቲ አየር የተያዘባቸው እነ ዮኒ ሀብታም ሆነው መመለስ ፈልጋለሁ። እነሱ ሀብታም ሲሆኑ ደውሉልኝ እሺ። አሎ ወይ ትርንጎ ወይ እንዴት ነሽ? እግዚአብሔር ይመስገን። ግቢ። ደህና ነሽ? ግቢ። ሰላም ነሽ? ጋይስ አንዳንዴ ሰላምታ ሲበዛ ለካ በሽታ ነው የሚለቅብህ። የእውነት ሀያ ምንድን ነው? ስለ ጤንነት እኔ እንኳን እንደዚህ ራሴን ጠይቄ አላውቅም። እኔ እንኳን ራሴን ጤንነቴን እንደዚህ ጠይቄ አላውቅም። በነገራችን ላይ ምቀኛ ከሩቅ አይመጣም። ከዚህ ሀገር የምትደውሉ ሰዎች ቴሌፎናችሁን አላነሳም። ምክንያቱም አንተ ቁጭ ብለህ እንጀራ ስታቀጠቅ ስትውል ስታይ ሄለን አምሮባት በካሜራ ስታይ ንዴታችሁ እንደሚመጣ አውቃለሁ። እሺ ንዴታችሁ እንደሚመጣ አውቃለሁ። እና እንደዚሁ ከሩቅ እያያችሁኝ ቁጭ በሉ። ኦኬ ያ እንደዚሁ ከሩቅ ይሁን ቁጭ ብላችሁ የኔን አቦ ቆይ እስቲ ቆይ እንዴት ብሎክ እዛ ሴት አትደውልም ማለት ነው። ብሎክ ማድረግ እንዴት ተመቼ መሰላችሁ? ፍትሃዊ መድኃኒት ነው ጋይስ ብሎክ ማድረግ። እና ለተወሰነ ጊዜዎች የለውም ስለያችሁ በእንባ ነው። ለተወሰነ ጊዜ ጥሞና ጊዜ አለ። የአየር ጊዜ አጣመምኩበት፣ አንበሳ ያስኩበት፣ ጊፍቶች የተጋሯቸው ሰዎች ስላሉ ያስኩባቸው። ሀብታም ሲሆኑ ደውሉልኝ። በተለይ ዮኒ ማኛና ጂጂ ድዳሞ ከነ ልጇ ሀብታም ስትሆን አሳውቁ።
እሺ ፋኑስና ብርጭቆ የሚለውን ግጥም ከዛም መጥቻ ያነባል። ፋኑስና ብርጭቆ ተጣሉና አንድ ቀን እንደዛ አይነት ነገር እሱ ያነባል። ልሻል ያረኩት